አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛው ፋሚሊዎች እንዴት አመሻችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ እንደተለመደው ከች ብያለሁ። ጠፍቻለሁ። ያው እንግዲህ ብዙሃኖቻችሁ ለምን እንደጠፋው ታውቃላችሁ ብዬ አስባለሁኝ። ለምን እንደጠፋው ደግሞ ለማታውቁ ነግራችኋለሁኝ። እንደተለመደው ላይክና ሰብስክራይብ አድርጉ። ከዚህ በኋላ በተለየ ስራ ልመጣ እችላለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት እስካሁን ስታዩ የነበረው የመጀመሪያ ቪዲዮ ከጅዳ ተነስተን እየወጣን ነው ማለት ነው። እንግዲህ የስደት ኑሮ በቃን፣ ወደ ሀገራችን ስደት ድካም እንጂ ሌላ ትርፍ የለውም ብለን ወደ ሀገራችን አቀጠን ነው ተጓዝን ማለት ነው። አሁን እንግዲህ እንደምታዩት ሰኞ ለታ ይቅርታ ሰኞ ለታ ሳይሆን ሰኞ ለታ አሻራ ሰጠሁኝ። በኤምባሲ በኩል ፕሮሰሴን ጨረስኩኝ። አልሐምዱሊላህ ለሀያሉ ጌታ ክብር ምስጋና ሁሉ ይገባው። ከዛ ደግሞ በመቀጠል ማስገኘው ለታ ምሽት ወይም ደግሞ ማስገኘው ሌሊት ሮብ ንጋት ላይ እየነጋ ሮብ ጠዋት ላይ በሳውዲ አረቢያ አየር ማረፊያ ላይ ተገኝተን ከዛ ደግሞ ወደ ኢትዮጵያ አየር መንገድ ተሳፍረን በሰላም ወደ ሀገራችን ለመጓዝ ችለናል ማለት ነው። አላህ ሱብሃነሁ ወተዓላ ሁላችንም ከስደት ያውጣችሁ። በቃ ይበላችሁ። የሰው ሀገር የሰው ነው፣ ቢሰሩበት ቢኖሩበት ያው ነው፣ የሰው ነው፣ አያኮራም። እና እንደ አጋጣሚ ደግሞ በረራችን ያው የሁሉም እንደተለመደው ሌሊት ነው። ሌሊት ላይ ነበረ። ከ4 ሰዓት ጀምሮ ወደ ፕሌን ገባን። እንደምታዩት የአየር ማረፊያ ነው የሳውዲ ማለት ነው። አየር ውስጥ ከገባን በኋላ ያው ምን አየር ከገቡ በኋላ ወደ ሀገር መግባት ነው እና በጣም ነው ደስ የሚለው። አላህ ሱብሃነሁ ወተዓላ ሁላችንም ለዚህ ቀን ያብቃችሁ። አልሟላላላችሁ፣ አልሳካላላችሁ፣ ዱንያ አይሳካም። እንግዲህ እዚህ ጋር ደግሞ የምታዩት ኢትዮጵያ አዲስ አበባ አየር መንገድ ላይ ካረፍን በኋላ ነው። አልሐምዱሊላህ 4 ሰዓት ከምናምን ተነሳን ወይም 5 ሰዓት ከምናምን፣ እዚህም ደግሞ 12 ሰዓት 1 ሰዓት ከመሆኑ ቀደም ብለን ነው እየደረስ ነው ማለት ነው። ተፈትሽን ጓዛችንን ተረክበን ወደ ኮምቦልቻ አየር ካዘዋወርን በኋላ አየር መንገድ ካስገባን በኋላ ሻንጣችንን ወደ ውጭ ወጣ ብለን ነበርና ወላሂ ማሻአላህ ተባረከ ረህማን የኢትዮጵያ አየር መንገድ በጣም 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 ነው የሚያምረው። በጣም ነው ደስ የሚለው ማለት ነው። እና ውጭ ላይ ወጣ ብዬ እንደዚህ ትንሽ ቀረጽ አድርጌው ነው እንግዲህ እዚህ ከምታያቸው ደግሞ ኮምቦልቻ አየር ላይ ከገባን በኋላ የኢትዮጵያ አየር መንገድ ሰራተኞች ናቸው። በጣም ነው ደስ የሚለው። ብዙ ጊዜ ያው እኛው ለኛ ስለማንከባበር ወቀሳ ከሰሳ ይበዛል። እኔ ግን አልሐምዱሊላህ ምንም ነገር አልገጠመኝም። እዚህ ጋር የምታዩት እንግዲህ የሀገራችን ምድር ወደ ኮምቦልቻ ስንሳፈር ከመሬት እየተነሳ ያለ በአዲስ አበባ ዙሪያ ያሉ ሀገሮች ናቸው። በነገራችን ላይ ከአዲስ አበባ ኮምቦልቻ አየሩ ሲንቀሳቀስ ብዙም ወደ ሰማይ አይነሳም ማለት ነው። ምክንያቱም ቅርብ ስለሆነ መሰለኝ ሀገሩ። እንደዚሁም ደግሞ የአየሯ መጠን በጣም ትንሽ ነች። እንግዲህ የምታዩት የሀገራችን ድባብ ከሰማይ ላይ ሆኖ ሲታይ በጣም ነው ደስ የሚለው። ኢትዮጵያ ምድሯ፣ አቀማመጧ፣ አየሯ፣ ሁሉ ነገሯ ነው ደስ የሚለው። አገራችሁ ለናፈቃችሁ፣ ቤተሰብ ለናፈቃችሁ፣ የሀገራችሁ አፈርም አየርም ለናፈቃችሁ አላህ በሰላም እንዲያስገባችሁ ምኞቴ ነው ማለት ነው። ይሄ እንግዲህ ከሰማይ ላይ እየቀረጽኩት ነው። የሚታየው ጉም ነው፣ በነገራችን ላይ ዳመና ነው። በጣም ነው ደስ የሚለው። ይሄ በጣም ወደ ሰማይ ስላልሄደ ፕሌኑ ቅርብ ላይ የሚገኝ ጉም ነው። ነገር ግን ከሳውዲ ስንነሳ የነበረው ማለት ነው እኛ ጉም ውስጥ ነበርን። ጉሙ ከታች እኛ ከላይ ነበርን። እዚህ ጋር ግን እንደምታዩት መሬቱ ራሱ ግማሽ በግማሽ ቅርብ ቦታ ላይ ሆኖ ይታያል ማለት ነው። እና በጣም ነበር ደስ የሚለው። የአድካሚ አሰልቺ ቢሆንም ፕሮሰሱ ጉዞ ግን ደግሞ ዋናው ነገር ወደ ናፈቃችሁት ሀገርና ምድር አላህ በሰላም ለሀገራችሁ ሲያበቃችሁ እጅግ በጣም ነው ደስ የሚለው። ቤተሰብ ጋር መገናኘት በሰላም በጤና የሰው ልጅ ሙሉ አካሉን ይዞ ወጥቶ ሙሉ አካሉን ይዞ ተመልሶ ከቤተሰብ ጋር መገናኘት ቀላል ነገር አይደለም ማለት ነው። ብዙ ጊዜ እኛ እንደወጣን የሚያስቀረንና ስደት ላይ ሙጭጭና ሙጭኝ ብለን የምንቀረው መኔዥ እያለ ነው። ጤናን ሙሉ አካልን ይዞ እንደመግባት ደስ የሚል ነገር የለም። የእውነቴን ነው። ምናልባት ዛሬ ስንገባ ሞልቶልንና ደልቶን አልፎልንና ምንፈልገውን አግኝተን ሊመስላችሁ ይችላል። ነገር ግን አይደለም። ጤናችንን ይዘን መግባቱ ትልቅ ዋጋ አለው፣ ትልቅ ነገር ነው ብለን ሁሉንም ነገር እርግፍ አድርገን የገባ ነው ማለት ነውና
እንግዲህ እኔ ፈረሰኛዋ ደግሞ ያው አገሬ ገብቻለሁ ማለት ነው። እስከ መጨረሻ እንግዲህ እንደምትከታተሉ ተስፋ አለኝ። የምትፈልጉት ካለ እንደተለመደው ደግሞ ስለ ፕሮሰስ የምትጠይቁኝ ጥያቄ ካለ የቻልኩትን ያክል መረጃ ላካፍላችሁ እችላለሁኝ ማለት ነው። ስለ ኢትዮጵያም ደግሞ የምትፈልጉት መጠየቅ የምትፈልጉት ነገር ካለ እኔ በሁሉም ነገር ፈቃደኛ ነኝ ማለት ነው። ስልክ ቁጥሬን ላስቀምጥላችሁ እችላለሁኝ። ችግር የለውም ማለት ነው። እና በጣም ነው ደስ ያለኝ። እንግዲህ ደስታዬ እንደሚያስደስታችሁ ተስፋ አለኝ። አንዳንዴ ያው ኢትዮጵያ ስትመጡ ሁላችንም የሚገጥመን ችግር ነው ማለት ነው። የዋይፋይ እና የዳታ ችግር አለ ማለት ነው። የውሃና የመብራት እንደዚሁም የትራንስፖርት ያው አገራችንን እንወዳታለን እናከብራታለን። ሀገራችን ሰላሟ ይብዛልን ከነ ችግሯ ማለት ነው። ያው እነዚህ የተለመዱ አብሮ አደግ ችግሮቻችን ናቸው። አሁን ላይ ደግሞ በተለይ በጣም ትንሽ የትራንስፖርት ችግር አለ። ብቻ አልሐምዱሊላህ እና ያ ዋይፋይ ስላልነበረኝ ማለት ነው ዋይፋይ እስከማስተካከል ድረስ ወደ ኦንላይኑ መግባት አልቻልኩም ነበረ። ዛሬ ግን ያለ ፍቃድ ሆኖ ዋይፋይ አስገጠምኩላችኋለሁኝ። ዋይፋይ ትንሿን ዋይፋይ ገዝቼ እሷን አስሞልቼ ነው ወደ ኦንላይን ልገባ የቻልኩት። ይሄማ በዳታ ምናምን አንድ ቀን ምሽት 50 ብር ካርድ ተሞላለሽ ብለውኝ እንዴት እንደሚሞላ ማላቅም እንዴት እንደተሞላ ማላቅም ሞሉልኝና እዚህ ፋሚሊ በመነጋታው የለም። አስተግፍሩላህ ወአቱቡ ኢለይክ። ኔትወርክም ደግሞ ያው እንደልባችሁ የሚያስጠቅም አይደለም የኢትዮጵያ ኖሮ እና እንደዛ ነው ላችኋለሁ። እቺ እንግዲህ ኮቻ አካባቢ ወይም ከአዲስ አበባ ወጣ ብላችሁ ስትጓዙ የምትገኝ ምድር ናት። በጣም ነው የሚያምረው ሀገራችን ግን የምር በጣም ለምለሙ አየሩ ከለሰማይ ሆናችሁ ስታዩት አገርማ ኢትዮጵያ ነው ብር የለም እንጂ ብር ቢኖርማ ማን እንደ ኢትዮጵያ የምር የትም ሀገር የትኛው ምድር ብትሄዱ እንደ ሀገር የሚሆን የለም። ግን ደግሞ ከሀገርም ሀገር እንደ ኢትዮጵያ አየሯ፣ ውሃዋ፣ ምኗ ሁሉ ነገሯ ጣፋጭና ተስማሚ ነው ለሰው ልጅ። ነገር ግን ያው ችግራችን አንድ አይነት ነው ሁላችንም፣ እሱም ብር ነው። ብር ቢኖር ሁሉም ነገር ቀላል ነው ማለት ነው። እና ብር ቢኖር እንዴት እንደሚያምር ሰፈሩ ከላይ ሆናችሁ እንዴት እንደሚያምር በቃ እንደዚህ ህንጻ እንኳን ሳይኖረው እዚህ ጋር እንግዲህ እንደምታዩት ከላይ ጨረቃ መስሎ የሚታየው ቆርቆሮ ነው። ግን በቆርቆሮ እንኳን ውበት አለን ማለት ነው። አላህ ደግሞ ህንጻም ይሰጠናል ኢንሻአላህ። አላህ ምንም አይሳነውም። እና በፕሮሰስ ላይ ያላችሁ ወደ ሀገር ለመግባት ያሰባችሁ አላህ ያሳካላችሁ። እያመማችሁም ያላችሁ አላህ ጤናችሁን ይመልስላችሁ። ለሁሉም ስደተኛ እህቶቼ መልካም ነገር እመኛለሁ ማለት ነው። እዚህ ጋር የኮቻ አየር ማረፊያ ነውና እዚህ ጋር የሚታየው ሜዳ እንትን ይመስለኛል ባልሳሳት ስቴዲየም። ኮቻ በጣም ነው የምታምረው። ወይኔ ሀገራችን ግን በጣም ደስ ትላለች። ሀቂቃ በጣም ነው ደስ የሚለው። ልክ እንደ ኮቻ ሁሉ በተለያዩ ክፍለ ከተሞች ወይም ደግሞ ወረዳዎች የአየር መንገድ ቢኖር በጣም አሪፍ ነው። ተጓዥ እየበዛ ነው፣ እግረኛ እየበዛ ነው። አየር መንገድ አንሶናል፣ የምር አንሶናል ማለት ነው። እና ከወሎ ላይ ራሱ አሁን ያለው ኮቻ ብቻ ይመስለኛል። እና ያው ኮቻን ወተን በነገራችን ላይ እዚህ ጋር ከኮቻ ወተን ወደ ደሴ እያመራን ነው። ይሄ ሀረቡ የሚባለው አካባቢ ይመስለኛል ባልሳሳት። ያው ድሮ ስለማውቀው አሁን ሳይ ብዙ አዲስ አልሆነብኝም። ጠመዝማዛው መንገድ ተራራ ዞሮ ሜዳው አየር ማለት ነው። እና አልሐምዱሊላህ በጣም ነው ደስ የሚለው። 24 ሰዓት ባልሞላ በአንድ ጊዜ ከመካነ ሰላም ልል ነበር ሳውዲ አረቢያ ተነስታችሁ ደሴ መግባት መኪና ቢኖር በነገራችን ላይ የትራንስፖርት ችግር ስላለ ነው እንጂ የዛኑ ቀን ራሱ መካነ ሰላም መግባት እንችላለን ማለት ነው። ግን ያው አልቻልንም መኪና ስላልነበረ ማለት ነው። ይሄ ደግሞ እንደምታዩት ወደ ከላላ ቀይ ማብራት ገነቴ ምናምን እነዚህ ከተሞች አልፈን ስንሄድ ነው እንግዲህ ሀገራችሁ የናፈቃችሁ ካላችሁ መልእክት እንደ ምንም አይነት ነገር ይሁን በነገራችን ላይ መጠየቅ ማውራትም ማናገር ምንም ነገር ከፈለጋችሁ አለሁላችሁ ማለት ነው። እና ይሄ እንግዲህ ያው ሀገር ከገባን በኋላ ነው ማለት ነው። በጣም ነው ደስ የሚል። ይሄ ጊምባ ነው በነገራችን ላይ ጊምባ ነው ይሄ ወይም ቱሊያው ላይ በጣም ነው ደስ የምትለው ቅዝቃዜዋ ምናምን። ያው እኛ ስንሄድ ብዙሃኖቻችሁ ታውቃላችሁ ቁርስ የምንበላው ከደሴ ስንመጣም ከመካነ ሰላም ስንሄድ ምዛ ነው እና አየሯ ምናምን ይመቻል፣ ደስ ይላል የምድሩ አቀማመጥ እና ይመቻችሁ ሀባይቢ።